ግን እንዴት ይሻል አይምሮ እንዴት አደረገ ደፍሮ እንዴት ጨከነ አምሮ እቺ ነች ሁላችሁም እንግዲህ እዩዋት። ሜካፕ ሰርታ ልታስመልጠው የነበረችው እቺ ነች። እኔ ማወራው ስለ እህቶቹ ስለ እናቱ ይህን ነገር ሰምታ ለደባበሰችለት እናት ይህን ነገር ሰምታ ለሸፋፈነችለት እህት አሁን ላይ ብላይ ነበርኩኝ። ስለ ፌቨን ጉዳይ እያወራን ነበር። በውስጥ የሕክምና ማስረጃውን ተላከልኝ። ይሄ መጀመሪያ በእግዚአብሔር አምሳል ለተፈጠረ ኋላም እግዚአብሔር በአምሳሉ ሰው ለሆነለት የሰው ልጅ እንደ ሕግ ከባድ ወንጀል እንደ ሃይማኖት ከባድ ኃጢአት እንደ ሰብና ደግሞ የሞራል ዝቅጠት የህሊና ባዶነትና የአእምሮ መራቆት ምልክት ነው። ይሄን ነገር አቁሙት። አስገድዶ መድፈር ምንድነው የተገደደው? እቺ 6 ዓመት ህፃን ልጅ ቁርአን እንደሚነግረን ይህ እንደ ሀገር መፍረስን እንደ ማህበረሰብ መክሰርን ያመጣልና አፈንጋጮችን በጠንካራ ህግ ልንታገላቸው ይገባል። ስካር መንፈስ ተነሳስቼ ነው በማይሆን ነገር ኮሜንት ላይ የሰጠሁት። ሁላችሁንም ሌላውን ዋሽተን እንደሆነ ተናገረ። ሰላም ጤና ይስጥልኝ። እንዴት አላችሁ? ምንም ቢሆን ቢዘገይም አርቲስቶቻችን ጩኸት መሆን ጀምረዋል። ከዛ ባለፈ የመንግስት አካላት ወይ ደግሞ የህግ አካላት መግለጫ አውጥተዋል። መግለጫው እኛ ይህንን ሰው መክሰስ የምንችለው በአስገድዶ መድፈር እንጂ በግድያ ወንጀል አይደለም ብለዋል። ለምን እንዳሉ ማብራሪያ እንመለከታለን። ከዛ በተጨማሪ የህፃን ሄቨንን ፎቶ የተመለከተች አንዲት ሴት እንባዋን እየረጨች የምትናገረው ነገር አለ። እስከ ፍጻሜ ድረስ ብንከታተል የምንጠቀምበት ነው። ከዛ በተጨማሪ ከትናንትና በስቲያ ያቀረብኩላችሁ አንድ ዝግጅት ነበር። ህፃን ሄቨን በተሰራበት ቪዲዮ ላይ እየገባ የሚሳደብ የነበረ ልጅ በአካል አግኝተውታል። ምን ተፈጠረ የምናየው ነው። ተከታተሉ። የታዳጊ ካሊድ አልሸዋሪ ይባላል። ታዲያ 611 ኪሎ ግራም በ17 ዓመቱ ይመዝናል። ይህንን የሳውዲ መንግስት በቴሌቪዥን ሲተላለፍ ይመለከቷል። ለዚህ ዜጋቸው አንድ ቀጭን ትዕዛዝ ያደርጋሉ። ባካችሁ ይህን ታዳጊ እንዴት ማድረጋችሁ ወደ ከተማ ይዛችሁት ነው። ሳውዲ ዋና ከተማ ይቀመጥ፣ ትክክለኛ የሰው ቅርጽ እስኪይዝ ድረስ የሐኪሞችና የቴክኖሎጂ እርዳታ እንዳይለየው ቀጭን ትዕዛዙ ነበር። ይህን ትዕዛዝ ያስተላለፉት ደግሞ የሳውዲው ንጉስ ነበሩ። ታዲያ ይህን ታዳጊ ለማውጣት እጅግ በጣም አስቸጋሪ ነበር። ዕቃ ማውረጃ ማሽን በተቀመጠበት ለ3 ዓመት ባልተነሳበት አልጋ ላይ እንደዛው እንደነበረ በፎርክሊፍት አውርደው ወደ ዋና ከተማም ለማሸጋገር አንድ የጦር አውሮፕላን ተልኮ እሱም ብቻ ለማድረስ የታዘዘም ነበር። ይህን ያህል በጥንቃቄ ሲያሸጋግሩት ምን ያህል መቀነስ እንዳለበት አያውቁም ነበር። በእርግጥ ሳይንቲስቶቹ እጅግ በጣም ተጠበቡበት። በቀን ቢያንስ 9 ኪሎ ግራም እየቀነሰ 6 ወር ያህል ክብደቱን መቀነስ ያዘ። ታዲያ በ6 ወር ውስጥ ከ305 ኪሎ ግራም በላይ ቀንሶ ነበር። በ2 ዓመት ውስጥ ደግሞ ሙሉ በሙሉ እጅግ በጣም ጤነኛ እስኪባል ድረስ ቀነሰ። በ2 ዓመት የሕክምና ተግባር መራመድ ጀመረ። በስተመጨረሻም ትክክለኛ ክብደት የተባለው 70 ኪሎ ግራም ሲደርስ ጤነኝነቱን አረጋግጠው እጅግ በጣም የሰፋውን ቆዳ ሰርጀሪ አድርገውለት ጤነኛ ህይወት እንዲኖር አደረጉት። እናም የሀገር ሰው ይህንን ዜና ደጋግሜ ስሰራ እጅግ በጣም እያፈርኩ እጅግ በጣም እያዘንኩ ነው። ለስሙ የሀገር መሪ ጠቅላይ ሚኒስቴር አለን፣ ለስሙ ፕሬዝዳንት አለን፣ ያውም ሴት የሴት ህመም የሚገባቸው። ነገር ግን አንዳንቸውም የሁሉ ሶሻል ሚዲያ እየጮኸ ሚኒስትሪ ሚዲያ ጭምር እያስተላለፈ አንድም ቃል ስለዚህ ህፃን ሄቨን ምንም ሊሉ አልቻሉ። ዛሬም ከማረሚያ ለማስመለጥና ወንጀለኛ ወደ ውጭ እንዲወጣ ጥረት እየተደረገ ነው። ዛሬም ህግ እንደሌለ፣ ዛሬም መንግስት እንደሌለ የተቆጠረ ማንም የፈነጭበት ምድር ሆናለች። ወንጀል እጅግ በጣም ተበራክቷል። ሐዘን እጅግ በጣም በርክቷል። ዜጎች ይህን ያህል እያለቀሱ እባካችሁ ድረሱልን ቢሉም የመንግስት አካል ግን አለው ሚል አንድም ጠፍቷል። እኩል የትኛው ህዝብ ነው ቄንጠኛ ከተማ የምገነቡት፣ መዝናኛ ቦታ የምታዘጋጁት፣ ጆሮ ዳባ ልበስ የምትሉት እስከ መቼ ድረስ ነው? እባካችሁ አሁንም የምንፈልገው ምንም አይደለም፣ ፍትህ በሰላም እንኑርበት። እናንተ የምታስቡት እናንተ የምገነቧት ኢትዮጵያ ለየትኛው የኢትዮጵያ ዜጋ እንደሆነ አሁንም እየገባን አይደለም። አንድ ወንጀለኛ እንደፈለገ ሀገር እያሸበረ በፈለገው ሰዓት ወጣለው ገባለው ገላቸዋለሁ ጨርሳቸዋለሁ ይላል። እባካችሁ ድምጻችን ስሙ ብለው አደባባይ የወጡ ሰዎች ግን እንደዚህ በግፍ እየተያዙ ይታሰራሉ። አንድ የፖሊስ አባል ህግን የሚያስከብር
ጠቅላይ ሚኒስቴር እኩል ስልጣን አለኝ እያለ እንደፈለገ የሚያስር የሚፈታበት ሀገር ከሆንን ችግር አለ። እባካችሁ ድምጻችን ስሙ፣ በሰላም እንኑር። ሕፃን ልጅ አይደፈር እያልን ነው። ሕፃን ልጅ አይገደል እያልን ነው። ሌላ ምንም የጠየቅናችሁ ነገር የለም። አሁንም ቀጭኗን መስመር ልበላችሁ፣ ፍትህ ለሄቨን። ይህ የሚኖር ሕይወት ሰላም ይድነቅ። እናመሰግናለን። በነገራችን ላይ ሜካፕ አርቲስቷ ታውቃለች ማነች ሜካፕ አርቲስት ሆና እየሰራቸውና ወደ ውጭ ሀገር ለማስመለጥ እየሰራች ያለችው ሰው ታውቃለች። በኋላ የምንመለከተው ነው። እስቲ መግለጫው ምን ነበር የሚለውን ነገር እንመልከተው። ፖሊስ የመጀመሪያ ተግባሩ ወንጀል ከተፈጸመበት ቦታ ከደረሰ በኋላ በወቅቱ አስከሬኑን አምጥቶ ለሚመለከተው ሆስፒታል ቅድመ ምርመራ አድርጓል። የአስከሬን ምርመራ ተደርጎላቸዋል። የሕክምና ሆስፒታል ካደረሰ በኋላ ወዲያውኑ ወንጀል ፈጻሚ የተባለውን ተጠርጣሪ ይህን ተከሳሽ ከላይ ስሙ የጠቀስኩትን ጌትነት ባዩን ወዲያውኑ በቁጥጥር ስር ውሎ ምርመራ የሄደበትና ሌሎች ማስረጃዎችን ያሰባሰበበት ሂደት ነበር። የምርመራ ዘገቡ ውጤታማ የሆነ የተጠናከረ ማስረጃ ያለው ሊያስቀጣና ጥሩ ውጤት ሊያመጣ በሚችል መንገድ መዝገቡ እንዲዘጋጅ በማድረግ ምርመራ መዝገቡ ለሚመለከተው አቃቢ ሕግ በመላክ መዝገቡን ልከናል። አቃቢ ሕግ የወንጀሉን ክብደት፣ የወንጀሉን አፈጻጸም፣ የወንጀሉን አሰቃቂነትና የሟችን እድሜ ሁኔታ ለፍርድ ቤቱ በአግባቡ በማስረዳት የመጨረሻውን የ25 ዓመት ጽኑ እስራት በተከሳሹ ላይ እንዲወሰን አስደርጓል። የተፈጸመው የወንጀል ድርጊት ቅድም ባልኩት መሰረት አስገድዶ መድፈር አንድ አለ፣ የሰው መግደል ሁለተኛ አለ። ሁለተኛው ክስ ውድቅ የተደረገው እስከ ሞት ያስቀጣል። ከማስቀጣት አኳያ የሚያስቀጣው ግን በማስረጃ ሲረጋገጥ ነው። ስለተጠቀሰ ብቻ እኮ ያስቀጣል። ውድቅ የተደረገው በሱ መሰረት ስለመፈጸሙ ስላልተረጋገጠ ነው። የተጻፈ ሕግ ስለሆነ የሚመራን እኛም ደግሞ የምናስቀጣው በዛኛው ባስረዳ ነው ባረጋገጥ ነው ልክ ስለሆነ ያረጋገጥ ነው ያስገድዶ መድፈሩንና ካስገድዶ መድፈሩ ጋር ተያይዞ የመጣውን ሞት በማስረጃ ስላረጋገጥም በሱ መሰረት ጥፋተኛ ተብሎ ተቀጥቷል። እሱ ድንጋጌ የሚያስቀጣው ደግሞ ቅድም እንዳልኩት ጣራው 25 ዓመት ስለነበረ ነው እና በዚህ መንገድ የተሰራ ስራ ነው። ከከለላ ጉዳይ ጋር እኛ ጋር ቤቱታ የመጣችው አባረሩኝ አጠቁኝ ሳይሆን እዛ ሲሄድ መዝገቡ ስሰጣቸው ከመዝገቡ ውጤታማነት ጋር ማስረጃው ብቁ ነው ብቁ አይደለም የሚል ቀድሞ መልስ ሰጡኝ የሚል አይነት ቅሬታ ስለነበር ይሄ እውነት ነው እውነት አይደለም ተብላለች አልተባለችም የሚለው እሱን እያጣራን ያለ ነው እንጂ እኛ ጋር የመጣችው ቅድም ብያለሁ እኮ ስለመባረሯ ያዋከቧት ስለመሆኑ ያጠቋት ስለመሆኑ ዝርዝር ነገር ስላላቀረበች እሱ በቀጣይ በምታቀርበው መሰረት ከለላው የሚደረግላታል። ሕክምና ማስረጃ የነበረበት እና ፈለገ ላይ የሚቃረን እንደነበሩ ታመለክት ነበር። እኛም በሰጠነው እሷ በሰጠችው ጥቆማ መሰረት መርማሪዎቻችንና ከሚመለከተው የሆስፒታል አስተዳደር ጋር በመነጋገር ትክክለኛው የሕክምና ማስረጃ እንዲመጣ በማድረግ በኩል ኮሚሽኑ እጁን አስገብተው ዘገቢውን ክትትል አድርጓል የሚል ነገር ናለኝ። ከዛ ውጭ ማስረጃ በማሰባሰብ የነበረው ወከባ እንደምታዩ ቅድም እንዳልኩት ወቅቱ ወንጀል በተፈጸመበት ሰዓትና ወንጀል የተፈጸመበት አካባቢ ትንሽ ጥሩ አልነበረም። ለአካባቢ ለጸጥታ ኃይል ሕግ ለማስከበር ምርመራ ለማጣራት ተረጋግጦ ለመስራት የነበረው ወቅት አስቸጋሪ ወቅት ስለነበር እዛ አካባቢ ምርመራዎች በተናጠል ለመሄድና በምርመራውም በተናጠል በነፃነት ለማጣራት የተነበረው ጫና እንደምታውቁት ባህር ዳር አካባቢ እናንተም ስለነበራችሁ አካባቢው እዛ ቆንጠጤና ከሚባለው አካባቢ ጥቂት የጸረ ሰላም ኃይሎች እንቅስቃሴ የሚበዛበት ስለነበር እዛ አካባቢ በቂውን ማስረጃ ለማሳሰብና በወቅቱ ችግሮች የነበሩ ቢሆንም ግን ያን ተቋቁሞ በቡድን ምርመራውን ለማጣራትና ማስረጃ በመሰባሰብ የምርመራ ቡድኑ የሄደበት ነገር በጣም ጥሩ ነገር ግን ወከቦች ነበሩ፣ ችግሮች ነበሩ የሚለው ግልጽ ስለነበረና ወቅቱ የጸጥታ ችግር ስለነበረበት የሚል ነገር አጠቃላይ ከፎረንሲክ ምርመራ አንጻር ትክክል ነው። እንደምታውቁት እንግዲህ ከባህር ዳር አዲስ አበባ መንገድ ዝግ ነበር። አጠቃላይ የአስከሬን ምርመራ የሚደረገው አዲስ አበባ ነው። ፕላስ አዲስ አበባ ወስዶ ምርመራ ለማድረግ የሚያስቸግር አካባቢ የጸጥታ ችግር ስለነበር መንገዶች ዝግም ስለነበሩ፣ ሁለተኛ ኢኮኖሚካልም ችግር ስለነበር አጋጣሚ በፕሌን ለመውሰድ አስቸጋሪ ስለነበር እዛ ልክ የፎረንሲክ ምርመራ በማድረግ በኩል ጉድለት አለ የሚለው ነገር መያዝ ነው እና እሱ አካባቢ ላይ ብዙ የሚያድንበት ነገር የለም። ግን ለሞቱ ምክንያት ላስገድዶ መድፈር ምክንያት የሆነው ግን
በቂ የሰው ማስረጃና የሕክምና ማስረጃ በቂ ነው የሚል ግምት የነበረው ምርመራ ቡድኑ በዛ ምክንያት በማድረግ ምርመራ መዝገባችን የላክንበት አጋጣሚ ነው የሚል ነገር ናለኝ። በጣም የሚገርመው ደግሞ ይሄ ነው አይደል? ስለዚህ በቂ መረጃ ሳይኖራቸው ውጭስ የሞተችው በምንድን ነው ብሎ ነው አሁን የሚፈርጁት። አሁን ጥያቄ ምልክት መሆን አለበት እሱ ነው። ኦኬ በምን ሞተች? በአስገድዶ መድፈር ውስጥ ተፈረደበት፣ ግን በምን ሞተች ብሎ ነው እንትን እያሉ ያሉት። ጥያቄ እያነሱ ያሉት በምን ሞተች ተብሎ በአስገድዶ መድፈር ኃይል እንደ ሞተች ነው የምናውቀው ወይም መረጃ ያለው፣ ግን ፎረንሲክ ምርመራ የለም። ስለዚህ ሰውየው በቃ በአስገድዶ መድፈር ብቻ የፈረደበት ተባለ። አትሊስት ህፃኗ እኮ ሞታለች እኮ። ሜካፕ አርቲስቷ እቺ ነች። በነገራችን ላይ ተመክሯል። እቺ ነች። ሁላችሁም እንግዲህ እዩዋት። ሜካፕ ሰርታ ልታስመልጠው የነበረችው እቺ ነች። ሁላችሁም እዩዋት። ስክሪንሾት አርጋችሁ በትክክል ቆርጣችሁ የደፋሪ ተባባሪ ብላችሁ ቲክቶክ ላይ ሙሏት፣ ፖስቷት። እኔም ሶጣ ፖስት ስክሪንሾት አርጋችሁ እኔም ቪዲዮ ሰርቼባታለሁ። ቪዲዮ ማንኛችሁም እኔ ቪዲዮ ላይ የገባችሁ ሼር፣ ኮፒ ሊንክ፣ ላይክ አድርጉልኝ። አሁን ያላችሁ እስኪ ሁላችሁም መለምናችሁ እኔ ጋግቡና ዘድንግል የሚለው ሁላችሁም እስኪ ፎሎ አድርጉኝ፣ ግቡና ሁላችሁም እስኪ እዩ። እንግዲህ ይሄ ጉር ነው። ሌላው ደግሞ አባትየው ቤት ውስጥ አሉ። አባትየው ግን በጣም ያረጁ ናቸው። አባትየው ብቻ ነው ያሉት። አቶ ባዬ አባትየው አትንኩ ተብሏል። ኖርማሊ ባለፈው ሲነገር ስለነበር ነው ያቀረብኩላችሁ። ስለዚህ ይህች ነች እንግዲህ ሴት ልጅ ተደፍራ፣ ህፃን ልጅ ተደፍራ ለህፃኗ ጠበቃ መሆን ሲገባት፣ ሴትነት የተነካ ብላ መናገር ሲገባት የባሰ ሜካፕ ሰርታ እያስመጠች ያለችው ሴች። ዛሬ ነሐሴ 14 ሰበር መረጃ አለ ስለ ሄቨን። የሄቨን ገዳይ ወንድሙ እንዲሁም ጠበቃው ከሀገር ለመውጣት ከፍተኛ ጥረትና ርብርብ እያደረጉ ይገኛሉ። ይህንን ድርጊት የማይደግፍ የውስጥ አካል መረጃውን አቀብሎናል። ከዚህም አስከትሎ ከትላንትና ወዲያም ለማምለጥ ጥረት አድርጎ በቁጥጥር ስር እንደዋለም መረጃው ደርሶናል። ስለዚህ ልፋታችን ከንቱ ሳይሆን ለመላ ኢትዮጵያውያንና ለሚመለከተው መረጃውን አድርሱት። እስቲ ግን ህመማው ምን ይመስል ነበረ? ህመማው እውነት ቀላል ነበረ ወይ የሚለውን ነገር አንድ ዶክተር የገጠመውን ነገር ይነግረናል። እስቲ በደንብ እንስማ። ህፃናት አጠገባችሁ ካሉ አሳልፉት፣ ሌሎቻችሁ ስሙን። ስለዚህ ህፃናት ካለ አጠገባቸው ተፈቱባቸው። ቪዲዮ ከባድ ቪዲዮ ስለሆነ ህፃን ያው በስፋት እየተወራ ነው ያለው። በስፋት ድምጽ እየሆናችሁ ነው ያላችሁት። ብዙ ሰው ድምጽ እየሆነ ነው ያለው። እኔ ደግሞ ካጋጠመኝ ነገር ጋር አነጻጽሬ ላውራላችሁ። እኔ ኢመርጀንሲ ላይ በምሰራበት ሰዓት ከባድ ኬዞች ያጋጥሙኛል። ከባድ በቃ ለማየት ልክ ስታያቸው ሊያስመልሳችሁ የሚችል አይነት፣ ሊያስለቅስ የሚችል አይነት በቃ ከባድ ኬዞች አጋጥሞኛል። ከዛ ውስጥ አንዱ ልንገራችሁ። አንድ የ23 ዓመት ወጣት ጠጥቶ እየገባ አይ ቲንክ በቀል ነው ጠብቀውት እጅና እግሩን ሁለቱንም እግር በገጀራ ነበር የሰበሩለት። ልክ ሲተኛ ወድቆ በሚተኛበት ሰዓት አናቱን እንደዚህ ነበር የከፈሉት፣ ሁለት ቦታ ማለት። ከዛ እኛ ጋር ሲደርስ እኔ ላቬን አድርጌያለሁ፣ ጎዝ በእጄ ይዣለሁ። ምኑን ከምኑ እንደማደርግ አልገባኝም። ልቀቁኝ፣ ሽንት ቤት ልሂድ እማ እናቱን ነው የሚጠራው፣ ብዙ ነገር ነው የሚለው። በጣም ነው የሚያሳዝነው። ማንም የያዘው ሰው የለም ልቀቁኝ ሲል። ከዚህ ጎዙን ፊቱ መሀል አስቀምጬ አእምሮ ፓርቱን ማየት አልቻልኩ። ጎዙን እዛው መሀል እንዲያረኩ 3 ደቂቃ ብቻ ነው የቆየው ልጅ። በሚያሳዝን ሁኔታ። ደስ የሚለው ፓርት ምንድን ነው? ያዙ ልሂድ፣ እንቀሳቀስ፣ ማየን ምንን ልቀቁኝ በሚልበት ሰዓት ህመሙን ኮምፕሊትሊ አያውቅም። በቃ አልኮሉን ጠጥቷል። ሜጀር ነው እንትኑ፣ ጉዳቱ ከባድ ነው። ህመሙን ሂዶን። ወደዚች ህፃን ግን ስንመጣ የሚያሳዝኑ ፓርት እያንዳንዱን ህመም ፊል አድርጋለች። የጠጣው የሰከረው ልጅ በቃ እኮ ማደንዘዣ ወሰደ።
ልጅ ግን በዚህ እድሜ የምለምናችሁ ነገር ፈጣሪ በጀጅመንቱ ቀን ደግሞ ደጋግሞ እንዲቀጣው። እንዲህ አይነት ሰው እሱን ጨምሮ ደግሞ ደጋግሞ በአደባባይ ቢሰቀልልም ቢቃጠል ሰውዬ አንዴ ነው በቃ አለቀ፣ ገላገላችሁ። እኔ ግን እናንተም የማጸናችሁ ነገር ፈጣሪ እንደዚህ አይነት ሰው ደግሞ ደጋግሞ ተስፋ ያደረግነው በሱ ብቻ ነው። ሺዎችን የበደሉ አሉ። በሚሊዮን የሆነን ሰው ህይወቱ እንዲያልፍ ያደረጉ ሰዎች አሉ። እነዚህ ሰዎች ፈጣሪ ደግሞ ደጋግሞ እንዲቀጣል በውሳኔው ቀን ደግሞ ደጋግሞ እንዲቀጣል። አዎ ፍርዱ አስተማሪ እንዲሆን ድምፅ ማሰማት አለብን። አሰምተናል። ግን ከኔ ጋር ያላችሁ ሰዎች፣ ይሄ መልእክት የደረሳችሁ ሰዎች ከእናንተ የሚጠበቀው ነገር ፈጣሪ ይሄን ሰው ደግሞ ደጋግሞ ይቅጣው። አሜን። ይቅጣው ከማለት ውጭ ሌላ የሚጨመርበት ነገር የለም። እውነት ለመናገር ፊሊንጉን ለማወቅ አትሊስት ከባድ ነው ብዬ አስባለሁ። እስቲ አንዲት እህታችን ፎቶ ተልኮላት ማስረጃው ተልኮላት አይታው ነበር። እስቲ ከዛሬ የተሰማትን ስሜት አሳያለሁ። አሁን ላይቭ ላይ ነበርኩኝ። ስለ ፌቨን ጉዳይ እያወራን ነበር። በውስጥ የሕክምና ማስረጃውን ተላከልኝ። አየኋት። የትንሽዬ ገለዋ መሬት ላይ አስተኝቶ እየመረመሯት አየኋት። በማርያም ሰውነቷን ቀላቅለውት አየሁት። እኔ ፈራሁ። ልቤ መተንፈስ እያቃተኝ ነው። እንደ ማንኛውም ሰው ዩቲዩብ ላይ ብቻ ነበር ያየሁት። ስንት ቀን አልቅሻለሁ። አሁን ግን ተረዳኋት እሷን። እኔ ቃላት የለኝም። ኧረ ፍትህ ወይኔ። ዛሬ የመጣሁት እንደሌላ ጊዜ ብዙ ተከታይ ምናልባት ስላለኝ ድምፅ በሆን ይደርሳል፣ ምናልባት የሚመለከተው አካል ጋር ቪዲዮ ከደረሰ ብዬ አስቤ አይደለም። ዛሬ የመጣሁት ሰው ስለሆንኩ ስላመመኝ፣ በጣም ስላመመኝ። ዛሬ መስራት ያሉብኝ ስራዎች ነበሩ፣ መሄድ ግን አልቻልኩም። ለምን? ሰው መሆን ይጠበቅብሃል። ይሄ ስሜት እንዲሰማ፣ ይሄ ህመም እንዲያምህ ወንድ መሆን አይደለም የሚጠበቅብህ፣ ሴት መሆን አይደለም የሚጠበቅብሽ፣ ትግሬ፣ ኦሮሞ፣ አማራ መሆን አይደለም የሚጠበቅብሽ፣ ወይም ፖለቲከኛ መሆን አይደለም፣ ሰው መሆን ነው የሚጠበቅብን። ምናልባት 2 ተከታይ እንኳን ብትኖረኝ፣ ምንም አይነት እውቅና ባይኖረኝ እምጮህበት ጉዳይ ማለት አሁን ህፃን ሄቨን ላይ የተፈጠረው ጉዳይ ነው። ይኸውላችሁ ፊልም እናያለን አይደል? አንድ ተበዳይ የሚደርስበትን በደል እያየን ጮኸን አንናገር ነገር ኦልሬዲ ፊልም ነው። እንደዚህ አድርገው እንደዚህ እሱ ነው በዳዩ ቅጡት፣ እንደዚህ አድርጉት እወቂ ብለን እንዳንናገር ነገር ፊልም ነው። እሱ ስሜት አለ አይደለ? ይሄ ደግሞ ሪል ሆነ። ይሄ ደግሞ እውነት ነው። ይሄ ሪል ላይፍ ነው፣ እውነተኛ ታሪክ ነው። ስለ በዳዩ እኔ ማውራት አልፈልግም። እስማ እኔ አላወራም ስለሱ። እኔ ማውራው ስለ እህቶቹ፣ ስለ እናቱ ይህን ነገር ሰምታ ለደባበሰችለት እናት፣ ይህን ነገር ሰምታ ለሸፋፈነችለት እህት፣ አባት ይህን በደል ቢፈጽመው እግዚአብሔር ምስክሬ ነው፣ እኔ ነኝ ማሳሰረው። እኔ ነኝ ፍትህ ጠያቂዋ መሆኑ፣ ተበዳዩ አይደለች። ወንድም ኖሮኝ ወንድም ይሄን ቢፈጽመው እኔ ነኝ የምጮኸው፣ እኔ ነኝ የምናገረው። እንዴት አስቻለሽ እናቴ? እንዴት ዝም አላችሁ? እንዴት ሸፈናችሁለት? እንዴት ቻላችሁበት?
ይሄ ጉዳይ የሴቶች ጉዳይ አይደለም፣ እንደነገርኳችሁ የወንዶች ጉዳይ አይደለም። ነገ ሁላችንም ቤት የሚያንኳኳ ጉዳይ ነው። ነገ ሁላችንም ቤት የሚመጣ ጉዳይ ነው። ይሄ ልጅ ተገቢው ቅጣት መቀጣት አለበት። ተገቢው ቅጣት የሚያስፈልገው ሁሉ ተደርጎ ሁላችንም አንድ ሆነን ይሄ ጉዳይ ፍትህ እስካላገኘ ድረስ ዝም አንልም። ሁላችንም አሁን አንድ የምንሆንበት ሰዓት ነው። አንቺም፣ አንተም፣ እኔም ሁላችንም አንድ የምንሆንበት ሰዓት ነው። እኔ እንደዚህ እያለቀስኩ ስለምናችሁ ሁለተኛው የኦርቶዶክስ ጊዜ ትዝ ይላችኋል። አንድ ሆነን ያመጣነው ለውጥ ታውቃላችሁ። አሁን ይሄ ደግሞ ሁላችንም አንድ ሆነን ፍትህ ምን ያክል ዋጋ እንዳለው እናትየው ልጇን አታለች። አትሊስት ፍትህ አግኝታ ተመስገን ብላ ጥሩ እንቅልፍ መተኛት አለባት። ይህንን የምናደርገው እኛ ነን። ይህንን የምናደርገው ማንም አይደለም። ይህንን የምናደርገው ሁላችንም ተባብረን አንድ በመሆን ነው። ታዋቂ መሆን አይጠበቅብንም። ብዙ ተከታይ ሊኖረንም አይገባም። ሼር በማድረግ ሁላችንም አንድ ሆነን ይሄንን ጉዳይ ይሄንን ታሪክ ፍትህ አግኝቶ ማየት እንፈልጋለን። አንድ መሆን አለብን። ከሁሉም በላይ ደግሞ ሁሉን የሚያይ አምላክ አለ። ሁሉን የሚያይ አምላክ አለ። እሱ ፍርዱን ይስጣችሁ። ይህንን ላደረጋችሁ፣ ለተባበራችሁ፣ ይህ እውነት እንዳይወጣ ላደረጋችሁ እናት፣ እህት፣ ዶክመንቶች ስትሸሽጉ የነበራችሁ ጠበቃ፣ ዶክተር፣ በዚህ ጉዳይ ላይ የተሳተፋችሁ እግዚአብሔር ይርዳችሁ ይስጣችሁ። ሩቅ እንዳይመስላችሁ። ግዴታ ስለ ህፃን ሄቨን ለመጮህ በነገራችን ላይ እኮ ወላጅ መሆን አይጠበቅባችሁ ወይ አባት መሆን አይጠበቅባችሁ ወይ ደግሞ እናት መሆን አይጠበቅባችሁ። በቃ ሰው መሆን እኮ በቂያችሁ ነበር እኮ። ግን አንዳንዱ ልጅ ላይ ስላልደረሰ ብሎ የሚያስብ ሰው አለ። ቀዝም ብሎ ምን ችግር አለው ብሎ የሚያስብ ነው። ሰውነት ሰው መሆን ነጠፈ። ምንና ምን የሆንበት የዝምድና ኪዳናችን ታጠፈ። ታዲያ እንዴት ለፍሬ ያልደረሰ የቡቃያ አበባ ተቀጠፈ? ይሄ መጀመሪያ በእግዚአብሔር አምሳል ለተፈጠረ ኋላም እግዚአብሔር በአምሳሉ ሰው ለሆነለት የሰው ልጅ እንደ ህግ ከባድ ወንጀል፣ እንደ ሃይማኖት ከባድ ኃጢያት፣ እንደ ሰብና ደግሞ የሞራል ዝቅጠት፣ የህሊና ባዶነትና የአእምሮ መራቆት ምልክት ነው። ቁርአን እንደሚነግረን ይህ እንደ ሀገር መፍረስን እንደ ማህበረሰብ መክሰርን ያመጣልና አፈንጋጮችን በጠንካራ ህግ ልንታገላቸው ይገባል። ዝም አንበል። ወግና ባህሎቻችንን እንፈትሽ። ስህተቶቻችንን ፈልገን እናርም። ጥንካሬያችንን እንወቅ። ግን እንዴት ይሻል አይምሮ? እንዴት አደረገ ደፍሮ? እንዴት ጨከነ አምርሮ? ይህ የባህል መበረዝ የስብዕና መመረዝ ነውና ሀገሬን ሲወራት ዝም አልልም። ይህ በሰው ዘንድ አጸያፊ በእግዚአብሔርም ዘንድ ኃጢአት ነውና ዝም አልልም። ደፋር ከድፍረቱ እስኪገታ ጸያፍ ነገር የሚያደርግ በፍርድ እስኪረታ ዝም አልልም። አካላቸው ለላላ አይምሯቸው ላልሰላ ህፃናት አካላዊ ጥቃት ይቅርና ያልታረመ ንግግር እንኳን በሉል እግዚአብሔር ፊት አጸያፊ ነው። የእርግና ዘመናችን ሰላምና ደህንነት በዛሬዎቹ ህፃናት ሰላምና ደህንነት ላይ ነውና ዝም አልልም። ዝም አልልም። አካባቢዬን በትኩረት እቃኛለሁ። የኔንም የጎረቤቶቼንም ልጆች ደህንነት እጠብቃለሁ። የልጆቻችንን ዘመን ፈተና ቀድመን እንወቅ። ያንንም ማሸነፍ እንዲችሉ አድርገን እናሳድጋቸው። ዝም አልልም በግልጽ ነገር ግን ወግና ባህላችን በጠበቀ መልኩ ከልጆቼ ጋር ቤተሰባዊ ውይይት አደርጋለሁ። አጥቂ አይደለሁም። የወንድና የሴት ህፃናት ተንከባካቢና ጠባቂ ነኝ። ስለዚህ ዝም አልልም። ዝም አልልም። ጠንካራ ህግ ጠይቃለሁ። አስተማሪ ቅጣት ፈልጋለሁ።
ካላሸነፍ ነው የእያንዳንዳችንን በር ያንኳኳል። ካልታገል ነው አናሸንፈው። ዝም ካልን አንታገለው። ስለዚህ ዝም አልልም። ዝም ባለም ቁጥር አቅም ነው የምንሰጠው። ዝም ባለም ቁጥር ኃይል ነው የምንሆነው። ስለዚህ እባካችሁ ዝም አንበል። በተቻለ መጠን የምንችለውን ያህል እንጩህ። ይሄን ነገር አቁሙት። አስገድዶ መድፈር ምንድን ነው የተገደደው? እቺ 6 ዓመት ህፃን ልጅ ባትገደድ ኖሮ ፍላጎቷን ብጠይቅ ኖሮ ምንም ወንጀል አልሰራም ልትሉ ነው እንዴ? አስገድዶ መድፈር አይደለም ልትሉ ነው እንዴ? ምንድን ነው? ምን ሆናችሁ ሰዎች? እሺ ሌላ ሰው ይበል። እኔ ዳኛ ነኝ፣ አቃቢ ህግ ነኝ፣ የህግ ባለሙያ ነኝ የሚለው ሰው ነው የሚገርመኝ። ሚዲያ ላይ እንኳን ወጥቶ ኢቲቪ ላይ እንኳን ወጥቶ አስገድዶ መድፈር 620 አንቀጽ ምናምን ይላል። አስገድዶ መድፈር ከ13 ዓመት ዕድሜ በላይ ለሆነች ሴት ነው። እሱ ራሱ ከ18 በታች ከሆነ የተለየ እይታ አለበት። ለምንድን ነው እቺን ህፃን ልጅ በአስገድዶ ነው ስትሉት መድፈር ነው ስትሉት አይከብዳችሁም እንዴ? ይሄ በህፃናት ወይ በልጆች ላይ የሚፈጸም የግብረ ስጋ ድፍረት ይባላል። የግብረ ስጋ በደል ይባላል። በህፃናት ላይ የሚፈጸም የግብረ ስጋ ወንጀል ነው ይሄ። እሱንም በዛ ገሎት ያን ሁሉ ካደረገ በኋላ እሺ ችግር የለውም፣ ወንጀሉ ተመሳሳይ ነው። በህፃናት ላይ በሚደረግም ወይ ደግሞ በአስገድዶ መድፈርም ብንከሰስ ጽኑ እድሜ ልክ ነው፣ እድሜ ልክ ጽኑ እስራት ይታሰራል፣ ችግር የለውም ነው የምትሉት። ግን ቃላቱ ራሱ አይመችም ለማለት፣ አስገድዶ ተደፈረ ለማለት አይመችም። ይሄ ለህፃናት አይመችም። ሌላ ነገር የሚገርመኝ በኢትዮጵያ ህግ ወንጀል አንቀጽ 539 ላይ በግልጽ የተቀመጠው በተደራራቢ ወንጀል አንድ ሰው አንድን ወንጀል ለመስራት ወይ ደግሞ አንድን ወንጀል ከሰራ በኋላ እሱን ለመደበቅ አንድን ሰው ከገደለ በተደራራቢ በእድሜ ልክ እስከ ሞት ነው የሚያስቀጣ። እንደዛ ብሎ ነው ያለ። አቃቢ ህጉን በዛ ከሶት ነበረ ልጁን። አቃቢ ህጉን በዛ ከሶት ነበረ። ምንም እንኳን ክርክሩ ላይ በቂ ማስረጃ ለማቅረብ ጥረት ባያረግም ማለት ነው። ግን የቀረቡት ማስረጃዎቹ ራሱ ከሐኪም ቤት የመጣው ማስረጃ ራሱ ምንም እንኳን ዘግይቶም ቢመጣ በቂ ነበረ በዛ አንቀጽ ወንጀለኛ ለማድረግ ሰውየው ማለት ነው። ወንጀለኛውን ተጠርጣሪውን በዛ ለማድረግ ይሄን ሁሉ ትታችሁ በአስገድደው መድፈር አደረጋችሁት። ከዛም በኋላ ደግሞ ሚዲያ ላይ ወጣችሁ አስገድደው መድፈር ነው የምትሉት። እቺ ነገር ምንድን ነው? ወይስ ለምንድን ነው በቃ ይሄን ህግ ለምን አትቀይሩትም? ወይ ለምን ምን ይሰራል? ይሄ ህግ ራሱ ወንጀለኛን ለመቅጣት በቂ አይደለም፣ ሀገሪቷን ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም፣ ክፍተት አለበት እያል ያለውን ደግሞ ስትቆርጡበት ስትቀንሱበት ምንድን ነው የሚመጣ? እውነት ቃላት እንኳን የሚገልጹ አይደለም አይደል? አስገድዶ ደፈረ ለማለት ራሱ ተገዳም ትሆናለህ። እቺ እኮ ለህፃን እኮ ለመገደድም እኮ አቅም የደረሰች እኮ አለች። ተሰቃቅ ነው የተለዩ ተደፍሮ የጎደለ ሰውዬው የ24 ሰዓት መኖር የሌለበትም። 25 ዓመት ተፈረደ ተባለ። 25 ዓመት ተፈርዶ ከርቸን ላይ ቁጭ ብሎ ትኩስ እንጀራ እየበላ ይኖራል። ልጅቷ ባይፈረቀላቅ ነው ምንም የማታውቅ የ7 ዓመት ልጅ ጩጬ ገና ሀገር ተረካቢ እንዴት ፍቅር እያደረክ እዚህ ላይ በጣም የሚገርም ነው። ስለዚህ ሰውዬው ለመኖር እድል መስጠት ሳይሆን አደባባይ ላይ መስቀል አለበት፣ ጎትቶ መስቀል አለበት አደባባይ ላይ፣ ወይን አምጥቶ ጭንቅላቱ መበተን በጥይት። የሱ ቅጣት ይሄ ብቻ ነው፣ ምንም አያስፈልግም። አስተማሪ ሆነ ቅጣት ካልተቀጣ በስተቀር ከባድ ነው የሚሆነው። ልክ እንደዚህ ልጅ ስካር መንፈስ ተነሳስቼ ነው በማይሆን ነገር ኮመንት ላይ የሰጠሁት። ሁላችሁንም ሌላውን ዋሽተህ እንደሆነ ተናገር። ይቅርታ በል። ውሸቴን ነው መጀመሪያ የተናገርኩት። ሁላችሁንም ደንግጬ ነበረ። ይቅርታ። ሁላችሁንም አስገባቸው እንዳለ ምን እንዳደረግንም ተናገር። የት ድረስ መተን እንዳገኘን የት ተፈልገን ተገኘን? ቤት ድረስ መተው ነው ያገኙኝ። ሁሉንም እኔን ድረስ ቤት መተው ነው ያገኙኝ። አፈላልግ ሁሉም የሸገር ልጅ ደንዝዞ እንዳልሆነ ተናገር። የሸገር ልጅ ምንም ነገር የእውነት አኩርታችሁኛል። በጣም ማለት ነው በጣም በእውነት የአዲስ አበባ ልጅ በመሆኔ እንደ ዛሬ ኮርቻ አላውቅም። እንግዲህ በኮሜንት ላይ እንደፍራለን ሲል የነበረውን ሰው ነው እንደዚህ ዋጋውን የሰጡት ማለት ነው፣ አዲስ አበባ ልጆች ማለት ነው። እንግዲህ ሌሎቻችሁም እናንተ ማለት ነው፣ በተለይ አንተም ጭምር ዋጋችሁ እንደዚህ ነው። ይህ ዕጣ ፈንታ ይደርሳችኋል፣ የትም ነው ማታመልጡት። ይህንን እነግራችኋለሁ። በሴት እህቶቻችን ላይ ቀልዳችሁ፣ በእናት በእህቶቻችን ላይ እንደዚህ እንደፍራለን እያላችሁ ይዛታችሁ ዋጋችሁን ታገኛላችሁ።
እንደዚህ ነው የሚሆነው እናንተ መጣፈንታ። በእውነት አኩርታችሁ ነው። አሁንም ኮሜንት ላይ የምትጽፉ ሰዎች እንደዚህ ማለት እንደዚህ ነው ዋጋችሁን የምታገኙት ማለት። ምክንያት ያቀረበ ብዬ አስቤ ነበር። ያው ብዬ አውሩ ቪዲዮ እንደዚህ ነገር ያደረጋችሁ እንደዚህ በቃ ትክክለኛ ነገር ውሳኔ ነው ወሰናችሁ። ከጥፋት እንደተማርከም አውራ። ለተወሰደብህ እርምጃ ተጸጽተሃል ወይስ? ተጸጽቻለሁ በትክክል። የአዲስ አበባ ልጅ ወንድ እንዳለ ታውቃለህ? አለ በደንብ። መገናኛ ወንድ እንዳለ ታውቃለህ? በደንብ ነው ያለው በደንብ። እኔ ለለቀቁት ቪዲዮ ከ2 ሰዓት እና ከ3 ሰዓት በላይ ፈልገን ነው እንዳገኘው። እኔ ለቅቄያለሁ ሌላ ቪዲዮ እንዳገኘው ነገራችሁ። መገናኛ ወንድ እንዳለ ነገራችሁ። መገናኛ በደንብ ብዙ አይነት ወጣት ነው ያለው። ብዙ አይነት አድነው ነው የያዙኝ። እኔ እንዳለ ትክክለኛ እርምጃ ነው የወሰድኩት። ተናገር። ትክክለኛ እርምጃ ነው የወሰድኩት። ለሁሉም የአዲስ አበባ ልጅ ይቅርታ በል። በተለይ ለሴቶች ለእናቶች፣ ለሁሉም የአዲስ አበባ ልጆች፣ ለሁሉም ሴቶች፣ በተለይ ለእናቶች በል። ሁሉም ይቅርታ። ለእናቶች በተለይ ይቅርታ። ለሁሉም እናት አለ እህት አለ። ተንበርክከ ይቅርታ ጠይቃቸው። ተንበርክከ አይገባም። እናትም አለኝ እህትም አለኝ። ስለዚህ እኔም ተፈላጊ ነኝ። የማየውን ኮመንት በተሳስቼ ጨብሼ ጽፌያለሁ። ትክክለኛውን ነገር አውቄያለሁ። አሁን የማየውን ነገር እንደሆነ ይታሉ። ይሄን ለተደረገው ነገር ሁሉ አላዘንኩም። አረ ምንም ነገር ደስተኛ ነኝ። በትክክለኛውን ነገር ነው ያረኩኝ። ትክክለኛውን ነገር ምንም አይነት አዘን ለልጅቷ እናትም ተናገር። በቃ ለልጅቷ እናት በተለይ ትልቅ አክብሮት አግኝቼሽ እግርሽ ደውልቄ ይቅርታ ብጠይቅሽ ደስ ይለኛል። ይቅርታ ሁሉም ነገር ይቅርታ ከልቤ ነው። አሽሽን ነፍተህ ወይም ደግሞ ወይ ጠጥተህ ወይ ሰክረህ ነው የጠፋው ወይስ? አዎ ጠጥቼ ነው እንደዚህ አይነት ነገር ያደረኩት ስለምትጻፍ እንኳን ሳላውቅ። ስለዚህ የመገናኛ ልጅ እንዳሉን ካሳውቃለሁ። የመገናኛ ልጅ አይደለም። የምን ሰፈር ልጅ ነው? ከክፍለ ሀገር ነው የመጣው። ከክፍለ ሀገር ነው የመጣው እንጂ አንድም ሰፈር የለኝም። ስለዚህ ነገራቸው ለመላው ለአዲስ አበባ ለከተማ ልጅ ይቅርታ እንደዚህ ቀጥቻለሁ። እኔ በቃ ኮመንት ጽፌ የማየውን ኮመንት ጽፌ እንደዚህ ተቀጥቻለሁ። ከስተቴ ተምሬያለሁ። በማየውን ነገር ጨርሽ ውስጥ ገብቼ ነው እንደዚህ ሆንኩት የጻፍኩት። ስልኬን አስደምጥቻለሁ የምትሉት የዋሸሁት ደንግጬ ነው። ዋሽተህ ሌላ ጦስ እንዳመጣ ሌሎቹም ላይ ስለዋሸሁኝም በብዙ ነገር ጦስ ውስጥ ከትቻለሁ ብዙ ሰዎች። ስለዚህ ሁላችሁም ይቅርታ አድርጉልኝ። የአዲስ አበባ ልጆች ሁላችሁም ይቅርታ አድርጉልኝ። አንዳንዴ ለእንዲህ አይነት ተጨባሪዎች የሚያስፈልጋቸው እንደዚህ አይነት ነገር ነው። ጥሩ እርምጃ ተወስዶበታል ብዬ አስባለሁ። ለበዳዩ ደግሞ ከዚህ በላይ እንደሚጠብቀው ተስፋ አደርጋለሁ። ቸር ቆዩ።